ሰላም እንዴት ናችሁ? ዶክተር ኤደን ፍቃዱ እባላለሁ። ባዮሎጂ ትምህርትን አብረን እናጠናለን። ዛሬ የምናጠናው ግሬድ 9 ባዮሎጂ ሲሆን የግሬድ 9 ባዮሎጂ ወደ 6 ቻፕተሮች አሉት ወይም ዩኒቶች አሉት። እያንዳንዱን ዩኒቶች በተለያየ ቪዲዮ ነው የምናያቸው ማለት ነው። ዛሬ የምንጀምረው ከኢንትሮዳክሽን ቱ ባዮሎጂ ወይም ዩኒት 1 ማለት ነው። ዩኒት 1 6 ሰብ ዩኒትስ አሉት። አንደኛው ዴፊኒሽን ኦፍ ባዮሎጂ፣ ባዮሎጂ ምንድን ነው የሚለውን ዲፋይን እናደርጋለን። ሁለተኛ ዋይ ዱ ዊ ስተዲ ባዮሎጂ፣ ለምንድን ነው ባዮሎጂ የምናጠናው። ሶስተኛ ዘ ሳይንቲፊክ ሜተድስ አሉ። አራተኛ ቱልስ ኦፍ ባዮሎጂስትስ እናያለን። አምስተኛ ሃንድሊንግ ኤንድ ዩዚንግ ኦፍ ላይት ማይክሮስኮፕ፣ ከዛ ጀነራል ላብራቶሪ ሴፍቲ ሩልስ እናያለን ማለት ነው። ሶ የምናጠናው ከቴክስት ቡካችሁ ነው። ሶ ዩ ካን ኦፕን ዮር ቴክስት ቡክስ ኦር ደግሞ ዩ ካን ጀስት ቴክ ኖትስ ፍሮም ዲስ ቪዲዮ እና ያው ፎሎ ሚ ማለት ነው። ኢንትሮዳክሽን ቱ ባዮሎጂ። ዋት ኢዝ ባዮሎጂ? ባዮሎጂ ማለት ምን ማለት ነው? ባዮሎጂ ከሁለት የግሪክ ቃሎች አንድ ላይ ተደርገው የተመሰረተ ቃል ሲሆን ባዮ ማለት ላይፍ ወይም ህይወት ነው። ሎጂ ደግሞ ስተዲ ወይም ጥናት ነው። ሰው አንድ ላይ ባዮሎጂ ማለት ህይወት ያላቸውን ነገሮች የሚያጠና ሳይንስ ነው። ባዮሎጂ ኢዝ አ ሳይንቲፊክ ስተዲ ኦፍ ላይፍ ኦር ሊቪንግ ቲንግስ። እዚህ ጋር ሁለት መተንተን ያለብን ቃላቶች አሉ፣ ሳይንቲፊክ ስተዲ እና ላይፍ ወይም ሊቪንግ ቲንግስ። ሶ ላይፍ ማለት ምን ማለት ነው? አንድ ነገር በህይወት አለ ብለን ለመናገር ምንድን ሲኖረው ነው? ህይወትን በአንድ ቃል መግለጽ ይከብዳል አይደል? ስለዚህ ምንድነው ያደረጉት ባዮሎጂስቶች? ህይወት ያላቸውን ነገሮችን በሙሉ አዩና እነሱን ኮመን የሚያደርጋቸው ወይም ሁሉም ሼር የሚያደርጉትን ነገሮች ዘረዘሩና አወጡልን ማለት ነው። ሊቪንግ ቲንግስ አር ኮምፖዝድ ኦፍ ዋን ኦር ሞር ሴልስ። ከሴል የተሰራ ነው በህይወት ያለ ነገር ማለት ነው። አንድ ሴል ብቻ ሊሆን ይችላል፣ ዩኒሴሉላር ይባላል። ብዙ ሴል ሲሆን ደግሞ መልቲ ሴሉላር ይባላል። ዘይ ክን ግሮ ማደግ ይችላሉ። ያው በህይወት ያለ ነገር እየኖረ እስከሆነ ድረስ ያድጋል ማለት ነው። አንድ ሴል ብቻ ከሆነ በሳይዝ እያደገ ይሄዳል። መልቲ ሴሉላር ከሆነ ደግሞ እየተባዛ ይሄዳል። ዘይ ክን ሪፕሮዲውስ ማለት መራባት ነው ወይም ዘሩን ማስተላለፍ። አንድ ሴል ከሆነ ለሁለት እየተካፈለ ይሄዳል። መልቲ ሴሉላር ከሆነ ደግሞ ሴክሹዋሊ ወይም ኤሴክሹዋሊ አንድ ላይ እየተራባ ይሄዳል ማለት ነው። they transmit genetic information to their offsprings። የራሳቸውን ጄኔቲክ ኢንፎርሜሽን ነው ወደ ታች የሚያስተላልፉት ማለት ነው። አይኔን ባይኔ ያየሁት የሚባል ነገር አለ አይደል? ያው ራሳቸውን ነው ወደ ታች የሚያስተላልፉት፣ የራሳቸውን ጄኔቲክ ኢንፎርሜሽን ወይም ደግሞ ማንነታቸውን ወደ ታች ለልጃቸው ያወርሳሉ ማለት ነው። they need the energy to accomplish work። ለመኖር ምንም ነገር ለማድረግ በቃ በህይወት ያለ ነገር ኢነርጂ ያስፈልገዋል ለመኖር ማለት ነው። ኢነርጂውን ከየት ያገኘዋል? ሌላ ጥያቄ ነው። አውቶትሮፕስ አሉ፣ የራሳቸውን ኤነርጂ ራሳቸው ሜክ የሚያደርጉ በህይወት ኢንኦርጋኒክ የሆኑ ነገሮች ወይም ደግሞ ሌላ በህይወት ያለን ነገር አይፈልጉም ራሳቸው ለመኖር። ከፀሐይ፣ ከውሃ፣ ከአንዳንድ ኬሚካሎች የራሳቸውን ኤነርጂ ሜክ አድርገው መኖር ይችላሉ። እንደ እንስሳ እንደ ፕላንትስ እጽዋት በፎቶሲንተሲስ አይደል እንትን የሚሉት። ሌሎች ደግሞ ሄትሮትሮፕስ አሉ። እነሱ ደግሞ ከሌላ ሊቪንግ ቲንግስ ኤነርጂ ያገኛሉ ማለት ነው። እንደ አኒማልስ በህይወት ያለ ነገር ሌላ ፕላንትስ ምናምን እያገኘ ስለሆነ ማለት ነው የሚኖረው። they can maintain relatively constant internal conditions ወይም homeostasis። ይሄ ደግሞ ለመኖር የውጭው ኢንቫይሮንመንት እንደፈለገ ቢቀያየርም የውስጣቸውን ኢንቫይሮንመንት ውስጣቸውን ኮንስታንት በሆነና ለራሳቸው በሚመቻቸው ወይ ማመቻቸት ከቻሉ መኖር እንዲችሉ ያደርጋቸዋል ማለት ነው። ይሄ ሆሚዮስቴሲስ ይባላል። ለምሳሌ አንድ ሰው በጣም ብርድ ቦታም ቢኖር በጣም ሙቀት ቦታም ቢኖር
ውስጥ ያለው ቴምፕሬቸር አይለይም። 37 ሆኖ ነው የሚቆየው። 37 ዲግሪ ሴልሺየስ ላይ ሆኖ ነው የሚቆየው። ይሄ እንዲኖር ያደርገዋል ማለት ነው እና አዳፕት እያደረገ እንዲኖር ይረዳዋል። ሌላው they are capable of evolutionary adaptation to the environment. ሶ ኢንቫይሮንመንታቸው በተቀየረ ቁጥር ውስጣቸው ኮንስታንት የሆነ ኢንቫይሮንመንት ካለ መኖር ይችላሉ ማለት ነው። አዳፕት እያደረጉ ይኖራሉ to small changes. of course ትልቅ ቼንጅ ሲመጣ ሊሞቱ ይችላሉ፣ ግን አዳፕት ማድረግ የሊቪንግ ቲንግ አንድ ካራክተሪስቲክስ ነው ማለት ነው። ሰው እነዚህ ናቸው። ሌላኛው ዲፋይን ማድረግ ያለብን ነገር ሳይንቲፊክ ስተዲ ነው። ሳይንቲፊክ ስተዲ ማለት ምን ማለት ነው? ብዙ አሁን እኛ የምንማራቸው ብዙ ሰብጀክቶች አሉ አይደል? እነ አምሃሪክ፣ እንግሊሽ፣ ኬሚስትሪ፣ አርት እነዚህ ነገሮች አሉ። ግን ሳይንስ የምንላቸው ውስኖች ናቸው ከነዚህ ውስጥ አይደል? ሰው የሆነን ፊልድ ሳይንስ ለማለት ምን መከተል አለበት? a scientific method that involves አንደኛ asking questions አለ። ሳይንስ ጥያቄ ይጠይቃል። ከዛ ለጠየቀው ጥያቄ ፖሲብል የሆነ መልስ ይሄ መልስ ሊሆን ይችላል ብሎ ያስቀምጥልናል። ከዛ እሱ ነው ወይስ አይደለም የሚለውን ኤክስፐሪመንት ሰርቶ ቴስት አድርጎ ያስቀምጣል ማለት ነው። ስለዚህ ሳይንስ በኤክስፐሪመንቴሽን እነዚህን 3 ሜጀር የሆኑ ሩሎችን ተከትሎ ኤክስፕሌን ማድረግ ሲችል ሳይንስ እንለዋለን ማለት ነው። What relationships does biology have with other fields of natural sciences? ባዮሎጂ ከሌሎች ሳይንሶች ጋር ምን አይነት ግንኙነት አለው የሚለውን እንትን ስንል ሳይንስ ዩዥዋሊ በባህሪው እርስ በርስ ይደጋገፋል። ሁሉም ባዮሎጂ ህይወት ያለን ነገር የሚያጠና ነው። ኬሚስትሪ የራሱ የሆነ የሚያጠናው ነገር አለ። እርስ በርስ ሲደጋገፉ ሙሉ የሆነ መልስ ይኖራቸዋል ማለት ነው። ለምሳሌ አንድ በህይወት ያለውን ነገር ስናጠና እሱን የሚሰራው ጥቃቅን ነገሮች አሉ። ላይክ ሞለኪውልስ፣ ኤሌመንትስ፣ ኬሚካል ቦንዲንግ፣ አሲድ ቤዝ ሪያክሽኖች ምናምን እነዚህ ናቸው ሙሉ ሆነው አንድ ህይወት ያለውን ነገር የሚፈጥሩልን። ሶ እነሱን ጥቃቅኖች ነገሮችን ለማጥናት ኬሚስትሪ ጋር ይደጋገፋል ማለት ነው። በቱል ሊሆን ይችላል፣ መሳሪያዎችን በመለዋወጥ እንደ ማይክሮስኮፕ ኦር ደግሞ አይዲያ በመለዋወጥም ሊሆን ይችላል። ሌላኛው ደግሞ ላይክ እንዴት ለምሳሌ ፕላንቶች በፎቶሲንተሲስ ራዲያንት ኤነርጂን ወደ አክቹዋሊ ኦርጋኒክ ወደ ሆነ ኤነርጂ ለውጠው ኃይል እንዲሰጣቸው የሚያደርጉበትን ለመረዳት ደግሞ ፊዚክስን እና ኬሚስትሪን በማየት ሙሉ ዲስክሪፕሽን እንዲኖረው ያደርጋል ማለት ነው፣ ወይም ሙሉ መረጃ እንዲኖረው ያደርጋል ማለት ነው። ስለዚህ ከሌሎች ናቹራል ሳይንሶች ጋር በዚህ መልኩ ይደጋገፋል። ዋይ ዱ ዊ ስተዲ ባዮሎጂ? ባዮሎጂን ማጥናት ጥቅሙ ምንድን ነው? የሰው ልጅ በጣም ብዙ ነገሮችን የማወቅ ጉጉት አለው አይደል? እዚህ ላይ እንድንደርስ ያደረገን አሁን እንደ ሌሎች እንስሳዎች ፈጣን አይደለንም፣ ወይ መብረር አንችልም፣ ወይ ምናምን እንደዚህ ዊክ ሆነን ፊዚካሊ ዊክ ሆነን ግን እዚህ ደረጃ ላይ እንድንደርስ ያደረገን አንደኛው ትልቅ ነገር ምንድን ነው? መጠየቅ መውደዳችን ወይም ደግሞ አካባቢያችንን ማጥናታችን ነው። ስለዚህ ባዮሎጂ ምንድን ነው የሚያደርገው? አካባቢው ስላለው ነገር ለማወቅ ጉጉት አለው ማለት ነው። ስለ ህይወት ስላላቸው ነገሮች እና ስለ ሌሎችንም እንዴት ነው ህይወት የሚሰራው፣ እንዴት ነው አኒማሎች የሚሰሩት እና ኢንተራክት የሚያደርጉት እርስ በርስ ያላቸውን ግንኙነቶች አጥንቶ ህይወታችንን ቤተር እንዲያደርግልን ይሰራል። ስለዚህ ባዮሎጂ በሁሉም አቅጣጫ ህይወታችንን በደንብ የሚነካ እንትን ነው ማለት ነው፣ ሳይንስ ነው ማለት ነው። አንደኛው ምንድነው? ለምሳሌ biologists they have discovered drugs that are used to treat different human diseases. ስለ በሽታ ያጠናል። በሽታ ምንድነውና እነዚህም በሽታዎቹን ኮዝ የሚያደርጋቸውን ሌሎች ነገሮችን ያጠናል ማለት ነው። ለምሳሌ አሌክሳንደር ፍሌሚንግ የሚባል ማይክሮባዮሎጂስት በሆነ ጊዜ ስታፎሬስ የሚባል ባክቴሪያን እያጠና ነበር። በፔትሪ ዲሽ አድርጎ ካልቸር አድርጎ በማይክሮስኮፕ በደንብ እያጠና ነበር እና በዓል ይደርስበትና እሱን እንዳለ አስቀምጦ ትቶ ቢሮውን ዘግቶ ወደ በዓል ይሄዳል። ከዛ ከ2 ሳምንት በኋላ ከበዓል ሲመለስ ያንን ፔትሪ ዲሽ ያየዋል እና ሲያየው በጣም ዊርድ የሆነ ነገር ኖቲስ አደረገ። ምንድነው? ላይክ የሻገቱ ወይም ሞልድ ነገሮች ነበሩ እንትኑ ፔትሪ ዲሹ ላይ። በማይክሮስኮፕ አድርጎ በስነስርዓት ሲያየው ግን ሌሎች ባክቴሪያዎች ሲያጠናቸው የነበረው ባክቴሪያዎች ግን ሞተዋል።
እና ይሄ ነገር ምንድን ነው ብሎ ጠየቀ። ከዛ ኤክስፐሪመንቶችን ይሄኛው እነዚህ የሻገቱ ነገሮች የሆኑ ያጠፉት ብሎ ጠየቀና ኤክስፐሪመንት ሰራ። ከዛ በዚህ ምክንያት ፔኒሲሊን የሚባለው the first antibiotics created ተደረገ ማለት ነው። እና ሌላም ጄኔቲክስ እና ሴል ባዮሎጂን ያጠናል። ጄኔቲክስ ማጥናቱ ምንድነው? ጥሩ ጂን ያላቸው ሁለት እንስሳዎችን ወይም ሁለት እጽዋቶችን በማዳቀል ሞር አሪፍ የሆነ ለምሳሌ በደንብ ወተት የሚያመርት ላም መስራት ይቻላል ማለት ነው። አሁን እየተደረጉ ያሉ ነገሮች አሉ አይደል? ሌላው ጄኔቲክስ በደንብ ማጥናታችን ለፎሬንሲክስ ባዮሎጂ ወይም ደግሞ ወንጀሎች ሲሰሩ አንድ ወንጀል ቦታ ላይ ሄደን ወንጀለኛው የተወውን ለምሳሌ የደም ሊሆን ይችላል ኦር እንደዚህ አይነት ሴክሬሽኖችን በማጥናትና ጂናቸውን በማየት ይሄ ዲኤንኤ ያለው ይሄ ወንጀለኛ ብለን ለብዙ ወንጀለኞችን ለመያዝ ይጠቅማል። ሌላው ፈርመንቴሽኖች እንዴት እንደሚሰሩ ለማወቅ ይጠቅመናል። እና አልኮሆሎች ብዙ የምንጠጣቸው ዋይን፣ ጠላ፣ እርጎ እነዚህ ነገሮች ጥቃቅን የሆኑ ማይክሮ ኦርጋኒዝሞች ፈርመንት አድርገው የሚሰሩት ነገር ነው። ሰው ይህን ማጥናታችን ሞር ለዚህ ይጠቅመናል። ሌላው ቅድም እንዳልነው ብዙ በሽታዎችን መንስኤያቸውን ምን አይነት ማይክሮ ኦርጋኒዝም ነው ይህን በሽታ ኮዝ የሚያደርገው ብለን ባጠናን ቁጥር ለሱ መፍትሄ እናገኝለታለን። ቅድም እንዳወራ ነው ማለት ነው። the scientific method ሳይንስ የሆነ ነገር ሳይንስ ለማለት ምን ይጠይቃል የሚለውን ትንሽ ነክተነዋል ቅድም። እና ስቴፖች አሉ። ሳይንቲፊክ ሜተድ የሚከተለው ስቴፖች አሉ። የመጀመሪያው ኦብዘርቬሽን ነው። ኦብዘርቬሽን ከዚህ ይነሳል። ለምሳሌ የቅድም ኤግዛምፕል ካነሳን መጀመሪያ ይሄ ማይክሮባዮሎጂስት አየ፣ ኖቲስ አደረገ ማለት ነው። ሞልዶች እንዳሉ ኖቲስ አደረገ እና ባክቴሪያዎች እንደሞቱ ኖቲስ አደረገ። ይሄ ኦብዘርቬሽን ይባላል። ከማየት ይነሳል። እነዚህ ነገሮች ለማየት ዳይሬክትሊ በአይናችን የምናየው ነገር ሊሆን ይችላል፣ ኦር ደግሞ ሌሎች መሳሪያዎችን በመጠቀም ሊሆን ይችላል። እንደ ቀድሞ ኤግዛምፕል ከሆነ ማይክሮስኮፕ ተጠቅሞ ነው ማለት ነው ያየው ሰው። ሁለተኛው ኢትስ አስኪንግ ኩዌስችንስ፣ ጥያቄ መጠየቅ። ይሄ ነገር ለምን እንደዚህ ሆነ ብሎ ጥያቄ መጠየቅ። ሶስተኛው ፎርሚንግ ኦፍ ሃይፖቴሲስ ነው። ሃይፖቴሲስ ማለት ኢትስ ፕሮፖዝድ ሳይንቲፊክ ኤክስፕላኔሽን ነው። ሳይንቲፊክ የሆነ መግለጽ ወይም ኤክስፕሌን ማድረግ ለሆነ ነገር ይሄ ነገር ሊሆን ይችላል የሚለውን በሳይንቲፊክ ዌይ ሰጀስት ስናደርግ ነው ሃይፖቴሲስ የሚባለው። ቀደም እንዳልነው ከሆነ ይሄ ሻጋታ ሊሆን ይችላል፣ ይሄ ማይክሮ ኦርጋኒዝም ያጠፋው የሚለው ማለት ነው። አራተኛው ቴስቲንግ ዘ ሃይፖቴሲስ፣ ቅድም ያስቀመጥነውን ኤክስፕላኔሽን ነው ወይስ አይደለም የሚለውን ኤክስፐሪመንቶችን በመመስረት ቴስት ማድረግ። አንድ ሳይንቲስት ኤክስፐሪመንት ሰርቶ ፕሩቭ ያደረገውን ነገር ሌላ ሳይንቲስት ያንኑ ኤክስፐሪመንት በመስራት አንድ አይነት የሆነ መልስ መምጣት አለበት። ይሄ ነው ሳይንቲፊክ የሚያደርገው ነገር። ስለዚህ እንደዚህ አንድ ሰው የሰራውን ሌላኛው ሰርቶ አንድ አይነት ሪዛልት ካልመጣለት ይሄ ሳይንቲፊክ ሃይፖቴሲስ አይባልም ማለት ነው። ቅድም ያስቀመጥነው ሃይፖቴሲስ የማይሆን ከሆነ አዲስ ሃይፖቴሲስ መስርተን ኤክስፐሪመንት ለመስራት እንችላለን። ይሄ ኦፕን ነው። አምስተኛው ሜኪንግ ኮንክሉዥንስ አባውት ዘ ፋይንዲንግስ፣ የሰራነው ኤክስፐሪመንት አለ፣ እስካሁን የተከተልነው ፕሮሰስ አለ። ስለዚህ እዚህ ጋር ኮንክሉዥን እንሰጣለን፣ ውሳኔ እንሰጣለን። አይዘር ይሄ ሃይፖቴሲስ ትክክል ነው፣ ይሄ ነው መልሱ የሚሆነው፣ ኦር ደግሞ ካልሆነ ቼንጅ አድርገን ሌላ ሃይፖቴሲስ ፈጥረን ይሄ ነው ኮንክሉዥኑ የሚለውን እናስቀምጣለን ማለት ነው። ስድስተኛው ኮሚዩኒኬቲንግ ዘ ፋይንዲንግስ፣ አንድ ሳይንቲስት ኤክስፐሪመንት ሰርቶ ከጨረሰ በኋላ መጨረሻ ላይ ወረቀት ያሳትማል። they write a paper that explains exactly ይሄንን የሰራሁት ይሄንን እንደዚህ ተከትያለሁ፣ ይሄን ኤክስፐሪመንት ሰርቻለሁ፣ ከዛ ይሄ ነገር መጥቶልኛል የሚለውን ፕሪንት አድርጎ ይለቃል ማለት ነው። ሶ ይሄ ነገር ትክክል ከሆነ እኛ የምንማርባቸው መጽሐፎች ላይ ይገባል እና ቫይራል ይሆናል ወይም ሁሉም ሰው እንዲያውቀው ይደረጋል። እነዚህ ናቸው ሳይንቲፊክ ፕሮሰሶች። ሶ እንደ ኤግዛምፕል ስናነሳ ለምሳሌ ወደ የሆነ ሩም ውስጥ ገባን፣ እኛ የሆነ ቤት ውስጥ ከፍተን ስንገባ ጨለማ ነው።
ይሄ ጨለማ ለምን ጨለማ ሆነ? አምፖሉ ለምንድን ነው እየሰራ ያልሆነው ብለን ጥያቄ እናነሳለን። ይሄ አስኪንግ ኩዌስችን ነው። ከዛ ኦኬ አምፖሉ ተበላሽቶ ይሆን ኦር ደግሞ በደንብ አልጠበቀ ይሆን ሲሰራ ብለን ይሄንኛውን ደግሞ ሃይፖቴሲስ ፎርም እናደርጋለን። ኦፍኮርስ እኛ ሀገር የመጀመሪያ የሚመጣው መብራት ጠፍቶ ነው ወይ የሚለው ነው እና እሱን እሺ ወደ ጎን እናድርገውና አምፖሉ ተበላሽቶ ነው ወይስ አልጠበቀም ማለት ነው ብለን ሄደን ቴስት እናደርገዋለን። መጀመሪያ እናጠብቀዋለን። ስናጠብቀው ከሰራ ይሄኛው ሃይፖቴሲስ ትክክል ነው ማለት ነው። ስናጠብቀው ካልሰራ እና አምፖሉን ቀይረን አዲስ አምፖል ስናደርግ ከሰራ ሁለተኛው ሃይፖቴሲስ ትክክል ነው ማለት ነው። ስለዚህ ይሄንን ኮንክሉዥን እናደርጋለን። ይሄ አምፖል ተበላሽቶ ነው ብለን ኮንክሉዥናችንን እናስቀምጣለን። So this is the scientific process. Tools of a biologist. ባዮሎጂስቶች የሚጠቀሙባቸው መሳሪያዎች እነማን ናቸው? ለሁለት መክፈል እንችላለን። ይሄኛው አንደኛው ላቦራቶሪ ውስጥ የሚጠቀሙባቸው መሳሪያዎች ናቸው። ሁለተኛው ደግሞ ፊልድ ላይ ሲሄዱ ወይም መስክ ላይ ሲወጡ የሚጠቀሙባቸው መሳሪያዎች አሉ። ከላቦራቶሪ ስንጀምር የመጀመሪያው ሃንድ ሌንስ አለ። እዚህ ጋር እንደምታዩት ያው ፍሬም አለው፣ ከመሃሉ ሌንስ አለው፣ ከዛ መያዣ ወይም ሃንድል አለው። ይሄ ነገር ለማጉላት ይጠቅመናል። የሆነ ነገር አጉልተን ለማየት ስንፈልግ እንጠቀምበታለን ማለት ነው። ኦፍ ኮርስ በጣም ሃይ የሆነ ማግኒፊኬሽን ወይም የማጉላት አቅም የለውም። በጣም ማጉላት ስንፈልግ ወደ ማይክሮስኮፕ ማለፍ እንችላለን፣ ግን ይሄኛውን እንጠቀምበታለን ማለት ነው። አውቶክሌቭ ሌላኛው ላቦራቶሪ ውስጥ የሚጠቀሙበት መሳሪያ ሲሆን ምንድነው የሚሰራልን? የተነካኩ እነዚህ ካልቸር ሚዲያዎችን ኦር ሌሎች ነገሮች በማይክሮኦርጋኒዝም የተነካኩ ነገሮችን ውስጡ እናስገባና ከጀርም ነፃ ያደርግልናል። ሁሉንም ማይክሮ ኦርጋኒዝሞችን ይገልልናል እና ንጹህ ያደርግልናል ማለት ነው። ይሄ ምንድነው? ሃይሊ ፕሬሸራይዝድ ነው። ትልቅ የሆነ ፕሬሸርን እና ሙቀትን በመጠቀም ያጸዳልናል። የተለያዩ ማይክሮኦርጋኒዝሞችን መግደያ ወይም ማጥፊያ መንገዶች አሉ። ላይክ ኬሚካል ዲስኢንፌክታንት፣ ፍሌም፣ ድራይ ኦር ዌት ሂት፣ አልትራቫዮሌት ላይት እና አዮናይዚንግ ራዲዬሽንስ ላይክ ኤክስሬይ ኦር ጋማ ሬይስ። ግን ችግሩ ምንድነው? አንዳንድ ማይክሮኦርጋኒዝሞች ስፖሮች ወይም ዘር አላቸው። እነዚህ ዘሮች ስፖሮች በጣም ጠንካራ ናቸው እና ለአንዳንድ ኬሚካል ዲስኢንፌክታንትስ ሬዚስታንት ይሆናል ወይም አልበገር ይላሉ ማለት ነው፣ አይሞቱም። ለዛ ነው አውቶክሌቭ በጣም ተመራጭ የሆነው። ካልቸሪንግ ማለት ራሳችን የሆነን ኢንቫይሮንመንት አመቻችተን ኮንትሮል አድርገን ማይክሮኦርጋኒዝሞች እንዲያድጉልን ወይም እንዲራቡ መፍቀድ ማለት ነው። ይሄ ነገር ለምን ይጠቅመናል? አንደኛ ማይክሮኦርጋኒዝሞችን ለማጥናት፣ ሁለተኛ ነገር ደግሞ በፈርመንቴሽን ምክንያት የተለያዩ ነገሮችን ፕሮዲውስ እንዲያደርጉልን፣ ቅድም እንዳልነው ወይን፣ ጠላ እና እርጎ እንዲሰሩልን ማድረግ ማለት ነው። ፔትሪ ዲሽ እዚህ ጋር እንደምታዩት ክብ ትራንስፓረንት የሆነ እቃ ሲሆን ካልቸር ለማድረግ ይጠቅመናል። ውስጡ አጋር የሚባል ወፍራም በንጥረ ነገሮች የሞላ ለማይክሮኦርጋኒዝሞች ምግብ የተመገቡ ኢንቫይሮንመንታቸውን አሪፍ የሚያደርግልን ነገር እናስቀምጥና እዚህ ውስጥ ካልቸር እናደርገዋለን ማለት ነው። ከዛ ማጥፋት ስንፈልግ አውቶክሌቭ ውስጥ አስገብተን ማጽዳት እንችላለን። ካልቸር ቲዩብስ እነዚህ እንደ ፔትሪ ዲሽ አይነት ሌላ ካልቸሪንግ እቃ ሲሆን እንደምታዩት ቅርጹ እንደዚህ ነው። ውስጡ የተለያዩ ነገሮች ማድረግ የፈለግነውን ደም፣ የሳላይቫ ሴክሬሽን ምናምን አድርገን ካልቸር የምናደርግበት ነው ማለት ነው። ፍላስክስ ይሄኛውም አናዘር ካልቸሪንግ የሆነ ኢኩዊፕመንት ነው። እንደምታዩት ቅርጹ እንደዚህ አይነት ነገር ነው። ብዙ የሆነ ማይክሮኦርጋኒዝሞችን ካልቸር ማድረግ ስንፈልግ ሪፕሮዲውስ እንዲያደርጉልን ስንፈልግ እንጠቀምበታለን። ኦር ደግሞ የሆነ ውስጡ አስገብተን የሆኑ ኬሚካሎችን ሚክስ ማድረግ ስንፈልግ ሳይደፋ በደንብ አድርጎ ያዋህድልናል። ድሮፐር እዚህ ጋር እንደምታዩት የሆነ ቲዩብ አለው፣ ከላይ ፕላስቲክ አለው፣ ከታች ቀዳዳ አለው። ስለዚህ ጫን አድርገን ስንለቀው የሆነን ፍሉድ ይስብልናል። ከዛ ቀስ እያደረግን ጠብ ጠብ እያደረግን
እንድናስቀምጥ ያደርገናል። ድሮፐር ጠብ ማድረግ አይደል? ድሮፕ እሱን ይጠቅመናል። ቶንግስ መቀስ ነው። የተለያዩ ትኩስ ነገሮችን ኦር በእጅ መንካት ማንችላቸውን ነገሮችን ለመያዝ ይጠቅመናል። ዳይሴክቲንግ ቱልኪት አሁን በአይን የማይታዩ ነገሮችን ማይክሮስኮፕ ተጠቅመን እንደምናይ ሁሉ ትልልቅ ነገሮችን እንደ ለምሳሌ አይጥ፣ እንቁራሪት ነገሮች አሉ። እነሱን ቀደን ነው የምናጠናው አይደል? ስለዚህ እነዚህ ቀደን እንድናጠና እንደ ሲዘር፣ ካቴተር፣ ስካልፕል የሚባሉት እነዚህ ነገሮች አንድ ላይ አድርጎ የያዘልን ኪት ዳይሴክቲንግ ቱል ኪት ይባላል። ፒኤች ሜትር የአንድን ነገር አሲድ ነው ወይስ ቤዝ ነው የሚለውን እንዲህ የሚነግረን መሳሪያ ነው። ቴርሞሜትር ደግሞ ሙቀት የሚለካልን መሳሪያ ነው። ሌላኛው ፊልድ ቱልስ መስክ ላይ የምንጠቀምባቸው መሳሪያዎች ኢንሴክት ኔትስ አሉ። ይሄ እዚህ ጋር እንደምታዩት ኔት ነው ወይም መረብ ያለው ነገር ነው። የተለያዩ ኢንሴክቶችን እንድንይዝ ይጠቅመናል። ሌላኛው ፊሽንግ ኔት፣ ይሄኛው መረብ ሆኖ አደግ ያለ መረብ ነው። አሳዎችን ያጠምድልናል። እነዚህ ናቸው። ስለዚህ አሁን ወደ ማይክሮስኮፕ እንግባ። ማይክሮስኮፕ ኦፍ ኮርስ የላብራቶሪ እቃ ነው አይደል? ግን በሰፊው ማጥናት ስላለብን ነው ብቻውን ያደረኩት። በአይናችን ማየት የማንችላቸውን ደቃቃ ነገሮች አጉልቶ እንድናይ የሚያደርገን መሳሪያ ነው። የተለያዩ አይነት ማይክሮስኮፕ አሉ፣ ግን ሜጀር የሚባሉት ላይት ማይክሮስኮፕ እና ኤሌክትሮን ማይክሮስኮፕ ይባላሉ። ላይት ማይክሮስኮፕ በጣም ኮመን የሆነና ብዙ ሰው የሚጠቀምበት ወይም ብዙ ቦታዎች ብዙ ኢንስቲትዩሽኖች የሚጠቀምበት ነገር ነው፣ ሲምፕል መሆኑ ማለት ነው። ኤሌክትሮን ማይክሮስኮፕ እዚህ ጋር እንደምታዩት በጣም ትልቅ ነው። በጣም ትልልቅ የሪሰርች ኢንስቲትዩሽኖች ናቸው የሚጠቀሙበት። ምን ይጠቀማል? ኤሌክትሮንስ እና ኤሌክትሮማግኔቶችን በመጠቀም ነው ነገሮችን የሚያጎላልን እና ትልቅ የሆነ የማጉላት አቅም አለው ከላይት ማይክሮስኮፕ በላይ ማለት ነው። አያቸዋቸው እዚህ ጋር ዲፍረንሶቹን። አንደኛው መጥፎ ነገር አባውት ኤሌክትሮን ማይክሮስኮፕ መጥፎ ሳይሆን ያው ዲስአድቫንቴጅ ከላይት ማይክሮስኮፕ የሚለየው በህይወት ያሉ ነገሮችን በኤሌክትሮን ማይክሮስኮፕ ማየት አንችልም። መጀመሪያ መሞት አለበት ያ ነገር በኤሌክትሮን ማይክሮስኮፕ ለማየት። ላይት ማይክሮስኮፕ ስሙ እንደሚነግረን ላይትን ተጠቅሞ ነው የሆነ ነገር የሚያጎላልን ማለት ነው። ሁለት አይነት ላይት ማይክሮስኮፖች አሉ። አንደኛው ኮምፓውንድ ላይት ማይክሮስኮፕ ይባላል። ሁለተኛው ሲምፕል ላይት ማይክሮስኮፕ ይባላል። ኮምፓውንድ ላይት ማይክሮስኮፕ የምንለው ሁለት እና ከዛ በላይ የሆኑ ሌንሶችን ይጠቀማል። ኦብጀክቲቭ ሌንስ አለ፣ ከዛ አይፒስ ሌንስ አለ። ሁለቱን እና ከዛ በላይ የሆነ ይጠቀማል። ኮምፕሌክስ ነው ማለት ነው። ሲምፕል ማይክሮስኮፕ የሚባለው አንድ ሌንስ ብቻ ነው ያለው። ዩዥዋሊ ኦብጀክቲቭ ሌንሱ ነው ያለው፣ አይፒስ ሌንስ የለውም። ስለ ማይክሮስኮፕ በደንብ ማወቅ አለብን። ለምንድን ነው? አንደኛ ማይክሮስኮፕ ለባዮሎጂስቶች በጣም ጠቃሚ የሆነ መሳሪያ ነው። ያለ ማይክሮስኮፕ ባዮሎጂ ምንም ነው ማለት ነው። በጣም ኢምፖርታንት ስለሆነ ማወቅ አለብን። ሌላኛው በጣም ኤክስፔንሲቭ ነው ወይም ውድ ነው። ስለዚህ አጠቃለብን። በላይት ማይክሮስኮፕ በምናይበት ጊዜ ከታች ላይት ወይም ብርሃን ይለቀቃል እና ናሙናችን ያለበት ስላይድ ላይ ያርፋል። ከዛ ከሱ አልፎ ኦብጀክቲቭ ሌንሱ ጋር ሲደርስ ኦብጀክቲቭ ሌንሱ ፎከስ ያደርገዋል። እንደን ከፊልና አይፒስ ሌንሱ ደግሞ ሞር ፎከስ ያደርገውና አይናችን ላይ ይደርሳል። በዛ ጊዜ ማግኒፋይ ሆኖ ይታየናል ማለት ነው። ስለዚህ የአንድ የማይክሮስኮፕ ኃይሉ ወይም ፓወሩ የማግኒፋይ የማድረግ አቅሙ የኦብጀክቲቭ ሌንሱ ሲባዛ የአይፒስ ሌንሱ አንድ ላይ ተባስቶ የሚያመጣው ማግኒፊኬሽን ፓወር ያን ያክል አጉልቶ እንዲያሳየን ያደርጋል። እሱን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ አይፒስ የምንለው ይሄንኛው ፓርቱ ነው። ኦኪዩላር ተብሎም ይጠራል አንዳንድ ጊዜ እና ዩዥዋሊ ኮመን የማጉላት የማግኒፊኬሽን ፓወሩ 10 ነው፣ 10 ታይምስ ነው።
ግን አንዳንዶቹ ከ5 እስከ 30 በዚህ ሬንጅ ውስጥ ሊሆኑ ይችላሉ። አይፒስ የሚባለው ይሄ ነው። አይፒስ ቲዩብ የምንለው ይሄ ነው፣ የአይፒስ ሆልደሩ ማለት ነው። ኦብጀክቲቭ ሌንስ የምንላቸው እነዚህ ናቸው። በጣም የማይክሮስኮፑ ሜጀር ሌንስ የሚባሉት ናቸው። እነዚህ ኮምፓውንድ ማይክሮስኮፕ ላይ ብዙ ናቸው። እያንዳንዱ ይሄንኛው ከ4 ጀምሮ እስከ 100 ሬንጅ ይኖራቸዋል እያንዳንዳቸው። ስለዚህ እየቀያየርን ማየት ማለት ነው። ከትንሹ ወደ ትልቁ እያደረግን ማየት እንችላለን፣ ሞር ማጉላት በፈለግን ቁጥር። አርም የምንለው ይሄንኛው ነው፣ ባክ ቦን ነው ማለት ነው። ለመያዝ የሚያመቸን ነገር ነው። ቦዲ ቲዩብ የምንለው አይፒሱን ወደ ከኦብጀክቲቭ ሌንሱ ጋር የሚያገናኝልን ፓርት ነው። ይሄንኛው ስቴጅ ይባላል። ስቴጁ ምንድነው የሚያደርግልን? ስላይዱን እናስቀምጥበታለን። ናሙናችን የተቀመጠበት ስላይዱን እናስቀምጥበታለን ማለት ነው። ከታቹ ቀዳዳ አለው፣ አፔርቸር የሚባል ቀዳዳ አለው፣ ላይት የሚያስተላልፍልን። ቀደም እንዳልነው ላይት ከታች አልፎ አይደል ወደ ላይ የሚሄደው፣ ላይቱን የሚያስተላልፍልን ቀዳዳ ነው። ስቴጅ ክሊፕ የምንለው ስላይዳችንን ወይም ፕሌታችንን እንዳይንቀሳቀስና ቦታው ላይ እንዲሆን አድርጎ የሚይዝልን እቺ ፓርት ነች። አድጀስትመንት ኖብስ የምንለው እነዚህ አይነት ነገሮች ናቸው። እያንቀሳቀስን በደንብ እንዲታየን ናሙናችን በደንብ እንዲታየን እና ጥርት ብሎ እንዲታየን የሚያደርግልን ነገር ነው። ኮርስ አድጀስትመንት አለ፣ ፋይን አድጀስትመንት አለ። ኮርስ ማለት ሙሉ ስላይዱን እያንቀሳቀስን ናሙናችን እይታችን ውስጥ እንዲሆን የምናደርግበት ነው። ፋይን አድጀስትመንት ደግሞ በኮርስ አድጀስትመንት አመቻችተን ካስቀመጥን በኋላ ጥቃቅን ዲቴይሎችን እንድናይ ጥርት አድርጎ እንዲያሳየን የሚያደርግልን ነገር ነው። ሌላኛው ቤዝ አለ። ቤዝ እታች ያለው ፓርት ነው። ሃንድሊንግ ኤንድ ዩዚንግ ላይት ማይክሮስኮፕ፣ እንዴት አድርገን ነው ተጠንቅቀን ላይት ማይክሮስኮፕን መጠቀም የምንችለው? በመጀመሪያ ከተቀመጠበት ቦታ ስናነሳው በጥንቃቄ መሆን አለበት እና ስናንቀሳቅሰው አርሙንና ከታች ደግሞ ቤዙን በእጃችን ደግፈን ቀስ አድርገን አምጥተን እናስቀምጠዋለን። ከዛ የምናይበትን ስላይዶቹን ንጹህና ደረቅ መሆኑን አረጋግጠን ስላይዱን ስቴጃችን ላይ እናስቀምጣለን። ከዛ በአድጀስትመንቱ ማንቀሳቀስ ማለት ነው እና መጀመሪያ ስንጀምር ሁሌ ኦብጀክቲቭ ሌንሳችንን ከትንሹ ከ4 ማድረግ አለብን። ከዛ ማጉላት በፈለግን ቁጥር እየጨመረን እናደርጋለን ማለት ነው። በኮርስ ናቦቹ አድጀስትመንት ናቦቹ መጀመሪያ እናመቻቻለን። ስለዚህ ከዛ እይታችን ውስጥ በሚሆንበት ሰዓት ፋይኑን ተጠቅመን ጥርት አድርገን እንጠቀማለን። በትንሹ ማግኒፊኬሽን ካስቀመጥን በኋላ ማሳደግ ስንፈልግ ቀስ እያደረግን ማሳደግ እንችላለን። ማይክሮስኮፑን ተጠቅመን ከጨረስን በኋላ አጽድተን ፓወሩ መጥፋቱን እርግጠኛ ሆነን በጥንቃቄ እንዳመጣ ነው አድርገን ቦታው ላይ መመለስ አለብን። ጀነራል ላብራቶሪ ሴፍቲ ሩልስ፣ እነዚህ ሩሎች ለራሳችን የሚጠቅሙን ሩሎች ናቸው። ላብራቶሪ ውስጥ የምናረጋቸው ጥንቃቄዎች ማለት ነው። ጥንቃቄው ለምንድን ነው? መጀመሪያው ለራሳችን ነው፣ ራሳችን እንዳንጎዳ። ሁለተኛ እቃዎችን እንዳናጠፋፋ የሚያደርገን ጥንቃቄ ነው። ስለዚህ ኢምፖርታንት ጀነራል ላብራቶሪ ሴፍቲ ሩልስ የምንላቸው እነማን ናቸው? አንደኛው ፎሎዊንግ ዘ ኢንስትራክሽንስ፣ ሁሌም ኢንስትራክሽን ካለ አይተን እነሱን መከተል ነው። አንደኛው ፎሎዊንግ ዘ ኢንስትራክሽንስ የላቦራቶሪ ፕሮሲጀር ሩሎችን በስነስርዓት አንብበንና ተረድተን እነሱን በስነስርዓት እየተከተልን ማድረግ ማለት ነው። ሁለተኛው ኖዊንግ ዘ ሎኬሽን ኦፍ ሴፍቲ ኢኩዊፕመንትስ፣ የት ነው የሚቀመጡት ሴፍቲ ኢኩዊፕመንቶች፣ የሆነ አደጋ ቢከሰት እንዴት አድርጌ ማጥፋት እችላለሁ የሚለውን የሚቀመጡበትን ቦታዎች መጀመሪያ ማወቅ አለብን። ሶስተኛ ድሬሲንግ ፎር ዘ ላቦራቶሪ፣
ያው ላብራቶሪ ውስጥ ብዙ አደጋዎች ሊከሰቱ ይችላሉ። ስለዚህ እሱን እንትን የሚለን ፕሮቴክቲቭ የሆኑ ልብሶችን ላይክ እንደ ግላቭ፣ ጎግልስ ፊታችን ላይ የምናደርገው፣ ሂሪንግ ፕሮቴክሽን፣ ሎንግ ፓንትስ፣ ሎንግ ስሊቭ እነዚህ ነገሮችን አመቻችተን መጀመር አለብን። አራተኛ ኔቨር ኢት ኦር ድሪንክ ኢን ዘ ላብራቶሪ፣ መብላትም መጠጣትም አይቻልም። ኔቨር ቴስት ኦር ስኒፍ ኬሚካልስ፣ እዛ ላብራቶሪ ውስጥ የምናገኛቸውን ኬሚካሎች ማሽተትም መቅመስም የለብንም፣ ያው ለራሳችን ጉዳት ማለት ነው። አክት ሪስፖንሲብሊ ኢን ዘ ላብራቶሪ፣ ክሊኒንግ ዘ ኤክስፐሪመንት ኤሪያ ኢን ዘ ላብራቶሪ ኤንድ ስቶሪንግ ዌስት ፕሮፐርሊ፣ በስነ ስርዓት በጥንቃቄ ማጽዳት ንጹህ ማድረግ አለብን እና የሚወጡ ዌስቶቹን ደግሞ በስነ ስርዓት ቆሻሻ ማስቀመጫ ውስጥ ማድረግ አለብን ማለት ነው። ሃንድሊንግ ኬሚካልስ ፕሮፐርሊ፣ ኖዊንግ ዋት ቱ ዱ ዊዝ ላብራቶሪ አክሲደንትስ፣ አክሲደንት ቢከሰት እንዴት አድርጌ ማጥፋት እችላለሁ ወይም ከአደጋ ራሴን መጠበቅ እችላለሁ የሚለውን ማወቅ አለብን። ኦል ላብራቶሪ ፐርሰነል ሹድ ፕሌስ ኤምፋሲስ ኦን ሴፍቲ ኤንድ ኬሚካል ሃይጂን አት ኦል ታይምስ፣ ላብራቶሪ ውስጥ እስካለን ድረስ ንጽህናንና ሴፍቲን መጀመሪያ ማስቀደም አለብን ማለት ነው። ይሄኛው ነው። ይሄ በዚህ ዩኒታችን ያልቃል።